በጣም በብዛት በጭንቀት ላለመዋጥ ላለማሰብ ኦቨርቲንከር ላለማሰብ ሳይሆን አብዝቶ ከመጣ ጭንቀት አብዝቶ ከመጣ ሀሳብ ራስን ለማዳን ይጠቅማል። ይሄኛው ምናልባት ይሄንን ነገር እንደ ሀሳብ ወይም ደግሞ እንደ አንድ መፍትሄ ሳቀርብ አንዳንዶቻችን ሊገርመን ልንስቅም እንችላለን። ግን በትክክል ሪሰርች ተሰርቶ ይሰራሉ ከተባሉ መፍትሄዎች አንዱ ነው። በተቻለን መጠን ለራሳችን ጥሩ አመለካከት እንዲኖረን ያ ነገር ግን ሁል ጊዜ ራሳችንን የምንከስ ሁል ጊዜ ለራሳችን ኔጌቲቭ የሆነ አመለካከት ካለን በጣም ጥሩ አይሆንም። ነገሮችን ከሚገባቸው በላይ ጊዜ ቦታ ላለመስጠት፣ ላለመጨነቅ፣ ላለማብሰልሰል ዛሬ በፓርት 2 መፍትሄ ይሆናሉ ብዬ ያሰብኳቸውን ነገሮች ተዘጋጅቼ መጥቻለሁ እና በደንብ ተከታተሉ እስከ መጨረሻው ድረስ ተመልከቱት። ይህንን ቪዲዮ ይጠቅማችኋል ብዬ አስባለሁኝ። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። አብራችሁኝ ቆዩ። ሌላኛው እንደ መፍትሄ የተቀመጠ ነገር ቢኖር ከባለፈው የቀጠለ ፓርት 2 ነው እና ኦቨርቲንከር ላለመሆን፣ አብሰልሳይ አውጠንጣኝ ላለመሆን ስለ አንድ ነገር ስለ አንድ ሁኔታ ያለፈ ነገር ሊሆን ይችላል፣ የሚመጣ ነገር ሊሆን ይችላል፣ አሁን ላይ ያለ ነገር ሊሆን ይችላል እና የመጀመሪያው ነገር ምንድነው? ኮግኒቲቭ ሪፍሬሚንግ የሚባለው ጽንሰ ሀሳብ ሲሆን ወይም ደግሞ አስተሳሰብን እንደገና የማዋቀር የማስተካከል የማደራጀት ስራ ማለት ነው። ይሄ ማለት ለምሳሌ አንድ ነገር ለምን ተፈጠረ ሳይሆን ከተፈጠረው ነገር ምን መማር እችላለሁኝ፣ ምን ላስተካክል፣ ደግሞ እንዳይፈጠር ምን አይነት ነገሮችን ላስቀምጥ፣ ምን አይነት ሲስተም ልጠቀም፣ ከዚህ ነገር ምን ልማር የሚለውን ነገር ወይም አእምሯችን እንዲያተኩር እዛ ኤሪያ ላይ ማድረግ ማለት ነው። ይሄ ሲሆን ስለተፈጠረው ነገር በተደጋጋሚ ትንተና እንዲሰጥ ጭንቅላታችንን ከማስጨነቅ ይልቅ ከዛ ነገር ትምህርት ወስዶ ለሚቀጥለው ነገር ድጋሚ ያ ነገር እንዳይከሰት የሚያደርግበትን ሁኔታ ስፔስ እንሰጠዋለን ማለት ነው። እንደዛ ሲሆን ከመጨነቅ ከማሰብ ድዌል ከማድረግ ከማብሰልሰል ራሳችንን አዳንን ማለት ነው። ስለዚህ አንድ ነገር ሀፕን ሲያደርግ ከተገቢው በላይ ላለመጨነቅ ከዚህ ነገር ምን ልማር፣ እንዴት አድርጌ ይህን ነገር ላለመድገም ጥረት ላድርግ ለሚለው ነገር ለአይምሯችን ስፔስ እንስጠው፣ ቦታ እንስጠው፣ ለዚህ ጉዳይ እንዲዘጋጅ እዚህ ነገር ላይ እንዲያተኩር ማለት ነው። ምክንያቱም ሰዎች ነን። የተለያየ ነገር በተለያየ አግባብ በተለያየ ሁኔታ ሊፈጠርብን ይችላል። ስለዚህ ያንን ነገር ደግሞ እንዳይከሰትብን ለማድረግ የመከላከል ስራ እንዲሰራ በተፈጥሮ የተሰጠውን ነገር እንዲጠቀም ክፍተት መስጠት መቻል ይኖርብናል፣ ከማስጨነቅ ይልቅ ማለት ነው። ስለዚህ ኮግኒቲቭ ሪፍሬሚንግ የተባለውን ጽንሰ ሀሳብ ወይም አስተሳሰባችንን ስለ አንድ ጉዳይ ያለንን ነገር እንደገና የማዋቀር ስራ መስራትም አንዱ ድዌል ላለማድረግ ላለማብሰልሰል መፍትሄ ከሚባሉት ነገሮች አንዱ ነው ማለት ነው። ኛው ምናልባት ይሄንን ነገር እንደ ሀሳብ ወይም ደግሞ እንደ አንድ መፍትሄ ሳቀርብ አንዳንዶቻችን ሊገርመን ልንስቅም እንችላለን። ግን በትክክል ሪሰርች ተሰርቶ ይሰራሉ ከተባሉ መፍትሄዎች አንዱ ነው። በጣም በብዛት በጭንቀት ላለመዋጥ ላለማሰብ ኦቨርቲንከር ላለማሰብ ሳይሆን አብዝቶ ከመጣ ጭንቀት አብዝቶ ከመጣ ሀሳብ ራስን ለማዳን ይጠቅማል። ይሄም ምንድነው? ስኬጁል ማውጣት፣ በቀን ውስጥ ፕሮግራም ማድረግ። ለምሳሌ በጣም ተጨናቂዎች በጣም የሚያሳስበን ጉዳይ ስለ አንድ ነገር ጉዳይ ካለ በቀን ውስጥ ለምሳሌ ለ30 ደቂቃ ስለዛ ስለሚያሳስበን ነገር ስለሚያሳስበን ጉዳይ ጊዜ መስጠት፣ ስኬጁል ማውጣት። ከዛ ውጪ ከዛች በቀን ለመደብናት ስኬጁል ከዛች 30 ደቂቃ ውጪ ግን ቀናችንን በምንም ታምር ለጭንቀትና ኦቨርቲንከር ለመሆን ለማሰብ ለማብሰልሰል አናውለውም ማለት ነው። ይሄ ማለት ለምሳሌ በምሳሌ ባስረዳ ቀን ከ8 ሰዓት እስከ 8 ሰዓት ተኩል ለሚያሳስቡኝ ነገሮች ለማሰብ መፍትሄ ለማምጣት የምጨነቅም ከሆነ ለመጨነቅ ስኬጁል ካደረኩኝ ከዛ ሰዓት ውጪ ማስባቸው ነገሮች የምጨነቅባቸው ነገሮች ሲመጡ አይምሮዬ ክሊክ ያደርገኛል። ነገር ግን ሰምቼሃለሁ ግን ኖት ናው አሁን አይደለም አሁን አላስተናግድም ብለን ትሬኒንግ ማድረግ አይምሯችንን ማሰልጠን ማለት ነው። ስለዚህ እንደዚህ ባደረግነው ቁጥር ባስለመድነው ቁጥር በዛች ሰዓትና በዛች ሁኔታ ብቻ ያንን ነገር እንድናስብ
ፍሬም ይሰጠዋል ማለት ነው ለራሳችን ለአስተሳሰባችን። ሀሳብ ሲመጣ፣ ጭንቀት ሲመጣ፣ የማንፈልገው ነገር ሲመጣ ፎከስ እንዳናደርግ ዴይሊ ስራችን ላይ አተኩረን ውጤታማ እንዳንሆን እንዳያግደን ሰዓት አለ፣ ጊዜ አለ። በዛ ሰዓት እጨነቃለሁ፣ አስባለሁ፣ አስተናግድሃለሁ፣ ግን አሁን አይደለም እያልን ጭንቅላታችንን እናለማምደዋለን ማለት ነው። ስለዚህ በዛች ታይሚንግ ውስጥ እናጥረዋለን ማለት ነው። እንደዛ ሲሆን አንድም ጭንቀት በበዛ ቁጥር ራሳችን ላይ በአካል፣ በስሜት፣ በአስተሳሰብ የሚፈጠሩብንን ነገሮች ለውጦች፣ ጉዳቶች የማስተናገድ ነገራችን እየቀነስን ለመቆጣጠር ጥረት እያደረግን እንሄዳለን ማለት ነው። ስለዚህ የሚገርም ነገር ሊሆን ይችላል፣ የሚያስቅም ሊሆን ይችላል። ነገር ግን በትክክል በሪሰርች ታይቶ ጥሩ ውጤት ያመጣ ነገር ነው እና በቀን ውስጥ የተወሰነች ስፔስ መፍጠር ለዛ ድዌል ለምናደርገው ለምናብሰለስለው ነገር፣ በተቀረው ሰዓታችን ደግሞ ኢፌክቲቭሊ ስራን መስራት መቻል። የዛኔ አእምሯችንም ትሬንድ እየሆነ በዛ ጊዜ እንዳለው ካወቀ ያንን ነገር የምናስተናግድበት ሞር ማኔጀብል እየሆነልን ይሄዳል ማለት ነው። ስለዚህ እስቲ ይህንን ነገር አስቡበት፣ ተመልከቱት፣ እዩት። ብዙ ጊዜ የሚያስጨንቁንን ነገሮች አስበናቸው፣ አይተናቸው፣ አስተውለናቸው ከሆነ ባለፈው እንዳልኩት ከመረመርናቸው ራቅ ብለን ካየናቸው ወይ ስላለፈው ነገር ነው ወይ ስለሚመጣው ነገር ነው ኦር አሁን ላይ ስለሆነው ነገር ነው አይደለም። ስለዚህ ግን እንዲህ ሲሆን ዛሬን እየኖርን አይደለም ማለት ነው። ዛሬ ላይ ያሉ በረከቶቻችንን፣ ዛሬ ላይ ያሉ በጣም ልናመሰግንባቸው የሚገቡ ነገሮችን የምር ሚስ እያደረግን ነው ማለት ነው። የሰው ልጅ ላመስግን ካለ ከትንፋሹ ጀምሮ ማመስገን አለበት የሚል ትልቅ የሆነ ምክር አለ። እኔም በጣም የምቀበለው ምክር ነው እና ከትንፋሻችን ጀምረን ማመስገን አለብን። የተደረገልንን የሆነልንን ነገር በጣም ታንክፉል ብንሆን ብናመሰግን፣ ለማመስገን ደግሞ ሲምፕሊ እንዳልኩት ከትንፋሻችን መጀመር እንችላለን። በህይወታችን ስላለፍናቸው ውጣ ውረዶች፣ ዛሬ ላይ ስለደረስንበት ነገር፣ ተምረንም ከሆነ ተምረን ስለደረስንበት ቦታ፣ ስራ ኖሮንም ከሆነ ስለ ስራችን፣ ስለ ገቢያችን፣ ስለ ጤንነታችን፣ ስለምንኖርበት ቤት፣ ጠቅላላ ስላለው ነገር፣ ስለ ብርሃናችን፣ ስለ ህይወታችን ማውራት ስለመቻላችን፣ ማገናዘብ ስለመቻላችን፣ የአእምሮና የአካል ጤና ስለመኖሩ ብዙ ተስፋ አለንና ስለ ተስፋዎቻችን ማመስገን ብንችል፣ በህይወታችን ስለተደረጉልን ነገሮች ሁሉ እየዘረዘርን እየጠቀስን ብንችል እኔ ምን አበረታታለሁ መጻፍ ብንችል። እስከዛሬ በህይወታችን ስለተከናወኑልን ነገሮች፣ አኮምፕሊሽመንቶች፣ በጣም ያስደሰቱን ነገሮች፣ ሰዎች ቢሆኑልን ቢደረጉልን ብለው የሚመኟቸውን ነገሮች ምናልባት አቺቭ አድርገን ሊሆን ይችላል። እነዛንን ነገሮች እንደው ስለተደረጉልን እንደ ቀላል አይተናቸው ሊሆን ይችላል። ነገር ግን አይደለም። ብዙ ሰው ምናልባት እዛ ሌቭል ላይ መድረስ ሊፈልግ ይችል ይሆናል። ብዙ ሰው እንደዛ መሆን ሊፈልግ ይችል ይሆናል። እኛ ስለተደረገልን ቀለል አድርገን አይተነው፣ ቀለል አድርገን አስበነው ሊሆን ይችላል። ስለሆነልን ስለተደረገልን ነገር እየጻፍን ከልጅነት እስከ እውቀት ካልጀመረን ማመስገን፣ ከልጅነት እስከ እውቀት እስካሁን ያደረግናቸውን ነገሮች በቁጥር ጽፈን 1 2 3 ብለን ጽፈን ብናመሰግን ያላስተዋልናቸውንም ነገሮች፣ በህይወት ያላየናቸውንም ነገሮች፣ እንደ ቀልድ የተቀበልናቸውንም ነገሮች ለማመስገን እድል ይሰጠናል። ስለዚህ አንዱ ዛሬ ላይ ብናተኩር፣ ዛሬ ህይወታችን ላይ ዛሬ ያለን ነገር ላይ ብናይ መልካም ነው ብዬ አስባለሁኝ። እንደገና ደግሞ ብንችል ጸሎትን ብንለማመድ፣ ጸሎት በጣም ትልቅ ነገር ነው እና ወደ አምላካችን ብንቀርብ፣ ጸሎት ብናደርግ በጣም ትልቅ ነገር ነው ብዬ አስባለሁኝ። ሌላኛው ሶሉሽን ሊሆን የሚችለው ነገር፣ መፍትሄ ሊሆን የሚችለው ነገር በጣም ስለ አንድ ነገር ድዌል ላለማድረግ፣ ላለማብሰልሰል ኮግኒቲቭ ሎድ ሺፍቲንግ የሚባል ጽንሰ ሀሳብ አለ። ምን ማለት ነው? ይሄ ማለት አንድ የሚያስጨንቀንን ነገር፣ ያሳሰበንን ነገር፣ ለዛ ነገር የምንሰጠውን ትኩረት ያክል፣ ለዛ ለኔጌቲቭ ነገር፣ ለሚያሳስበን ነገር፣ ላስጨነቀን ለወጠረን ነገር የምንሰጠውን ሀሳብ አትኩሮት ያክል ሌላ ሊያስደስተን የሚችል፣ ሊያዝናናን ለሚችል፣ ሪላክስ ሊያስደርገን ለሚችል ነገር፣ ለምሳሌ ሙዚቃ መስማት ሊሆን ይችላል፣ ቲያትር ማየት ሊሆን ይችላል፣
ስፖርት እንቅስቃሴ ማድረግ ሊሆን ይችላል። ኦር የሚያስደስተን ነገር ማንበብ ሊሆን ይችላል። ሰዎችን ሄዶ መጠየቅ ሊሆን ይችላል። ሆቢ የምንላቸው ነገሮች ማድረግ፣ ለምሳሌ የመጽሐፍ ችሎታ ያለን ሰዎች ከሆንን ለመጽሐፍ ጥረት ማድረግ፣ የምንስል ሰዎች ከሆንን መሳል፣ እንደዛ አይነት ነገር፣ እንደዛ አይነት ሀሳብ፣ እንደዛ አይነት ጭንቀት ሲሰማን እነዚህን ነገሮችን ማድረግ ኮምፕሊትሊ የኛን አትኩሮት፣ የኛን ሀሳብ፣ የኛን አስተሳሰብ በሙሉ ሚይዝ ነገር፣ የሚያጥለቀልቅ ነገር ስለሆነ ያንን ኔጌቲቭ ነገር፣ የሚያሳስበንን የሚያስጨንቀንን ነገር ለማስተናገድ አይምሯችን ደከም ይላል። ምክንያቱም ሞር የሚያተኩረው እዚህኛው ላይ ብዙ ትኩረቱን ብዙ ነገሩን የሚወስድበት ብዙ ኢነርጂውን የሚወስድበት ላይ የጀመርነው ነገር ላይ ሊሆን ይችላል። ለምሳሌ የምንጽፍ ሰዎች ከሆነ ለመጽሐፍ ለአንድ ክሪኤቲቭ ለሆነ ስራ ለመጽሐፍ ራሳችንን የምናዘጋጅ ከሆነ አእምሯችን በደንብ በሙሉ ፎከስ መስራት መቻል ይኖርበታል እና ስለዛ ጉዳይ ለመጨነቅ ለማሰብ ያለውን ቴንደንሲ ወይም አዝማሚያ ደከም ይልበታል ማለት ነው። ሙሉ ሀሳቡን ሙሉ ትኩረቱን እዚህ ላይ ማድረግ ስላለበት። ስለዚህ በተቻለ መጠን እንደዚህ አይነት ነገሮች ሲሰሙን ወክ ማድረግ የምንፈልግ ሰዎች ከሆኑ ወክ ማድረግ፣ ከሰዎች መቀላቀል፣ ሰዎችን ማግኘት፣ ማውራት፣ ምንድነው ከአብሮ አደጎቻችን ከጓደኞቻችን ጋር መገናኘት፣ ሰዎችን መጠየቅ፣ ፊልም ማየት ኦር ማንበብ፣ ሙሉ አትኩሮት የሚስብ ነገሮች ማድረግ። ያንን ስናደርግ ሀሳባችንን አትኩሮታችንን ከዛ ከማንፈልገው ከኔጌቲቭ አስተሳሰብ ኦቨርቲንከር ከሚያደርገን ከሚያስጨንቀን ነገር እንድናላቅቅ ይረዳናል ማለት ነው። ሰው ይሄንም ብናየው መልካም ነው ብዬ አስባለሁኝ። ሌላኛው ነገር በተቻለን መጠን ለራሳችን ጥሩ አመለካከት እንዲኖረን ያንን ልምምድ ማድረግ፣ ራሳችንን መጥፎ ንግግር ከመናገር፣ ኔጌቲቭ ንግግሮችን ከመናገር፣ ራሳችንን ከመክሰስ በተቻለ መጠን ብንቆጠብ፣ በተገቢው ሁኔታና በተገቢው አግባብ ከሆነ ራስን ማየት፣ ኔጌቲቭ ነገሮቻችንን ማስተካከል፣ ለእርምት ለመስተካከል ለማደግ ገንቢ ለሆነ ለውጥ ከሆነ መልካም። ነገር ግን ሁልጊዜ ራሳችንን የምንከስ፣ ሁልጊዜ ለራሳችን ኔጌቲቭ የሆነ አመለካከት ካለን በጣም ጥሩ አይሆንም። አእምሯችንም ጥሩ ነገር ላይ ፎከስ እንዳያደርግ፣ በጥሩ እይታ ውስጥ እንዳንሆን እያደረግነው ነው ያለነው። እኛም አስተዋጽኦ እያበረከትንለት ነው ያለነው ለዚህ መጥፎ ለሚባለው የጭንቀት ሀሳብን ለሚያስተናግደው ስብዕናችን አስተዋጽኦ እያደረግን ነው የምንሄደው። ስለዚህ በተቻለ መጠን ከሳሽ ከመሆን ወደ እርምት፣ ወደ መማር፣ ወደ መስተካከል አይነት አስተሳሰብ፣ ከዚህ ምን ልማር፣ ከዚህ ምን ላስተካክል ወደሚለው፣ ለራሳችን ደግሞ አክብሮት ሲኖረን፣ መልካም ነገር ሲኖረን፣ እንዴት ነው ራሳችንን ካላከበር ነው ማንም ሰው ሊያከብረን አይችልም አይደለም። ክብር ከራስ ነው የሚጀምረው። ከራስ ከሁለንተናችን ራሳችንን ከመቀበል ነው የሚጀምረው። በተለይ በዚህ ራስን ከመቀበል እና ራስን ከማክበር ጋራ አንድ ቪዲዮ ሰርቻለሁኝ እና እሱንም ብታዩት በጣም ደስ ይለኛል። ራስን ስለመቀበል እና ለራስ አክብሮት መስጠት፣ ራስን መቀበል። እንደ ሰው ደግሞ አንዳንድ ጊዜ ምንድነው የማይሆኑ ነገሮች፣ የህይወት ገጠመኞች ሲያጋጥሙን በዛ ነገር ከማሰብ ከመብሰልሰል ይልቅ ያ ነገር እንዳይደገም በህይወታችን አእምሯችን ማሰብ አንዱና ትልቁ ዋነኛው ስራ ስለሆነ ሲያስብ ግን ለመፍትሄ ሲያስብ ግን ወደ ጥሩ ነገር እንዲመራ ስፔስ ልንሰጠው፣ ክፍተት ልንሰጠው ይገባል። ሁሉ ጊዜ ስለ አንድ ነገር ምናስብ፣ ምንጨነቅ፣ ምናብሰለስል ከሆነ ፊዚካሊም፣ ሜንታሊም፣ ኢሞሽናሊም ወይም ደግሞ በአካልም በአስተሳሰብም በስሜትም የተጎዳን ሰዎች ነው የምንሆነው። ስለዚህ ይህንን ነገርም ከግምት ማስገባት ያስፈልጋል ማለት ነው። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። እንኳን ወደ የግምጅ ሚዲያ በሰላም መጣችሁ። ሰብስክራይብ እንድታደርጉ በማክበር ጠይቃለሁኝ። በዚህ ሚዲያ የማይነሳ የማይዳሰስ ማህበራዊና ስነልቦናዊ ጉዳይ አይኖርም። ተቀላቀሉ፣ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ፣ ለሌሎችም አጋሩ። መልካም ጊዜ ይሁንላችሁ።